ሰይጣን ቴምት ሊያደርገው እግዚአብሔር ቴስት ሊያደርገው ማለት የባሪያ ብጠራው አይሰማኝም። እንደዚህ ይወረዳል። አንተማ በልብ ውስጥ እኛ ያላወቅነው የተደበቀ አንድማ በደል አለብህ። የፈለገ ለእግዚአብሔር ወግኜ ብኖር የእግዚአብሔርን ጽድቅ ኮፓፓ ላረገው መመጠን አለ። በእግዚአብሔር ፊት ብቅ ብል ያጠፋኛል እና በእኔና በእግዚአብሔር መሃል መሬት ላይ መጥቶ ቆሞ የሚቤዠኝ አንድ ይመጣል። እሱን ተስፋ አሉ። ከእግዚአብሔር ጋር ሙግት ካላቸው በሕግ ነው ከእግዚአብሔር ጋር የሚቆሙት። ከበደሉና ካጠፉ እግዚአብሔር በሕግ ይቀጣቸዋል። ጤነኛና ትክክለኛ መንገድ ከሄዱም እግዚአብሔር በሕጉ ላይ ባስቀመጠው መንገድ ነው የሚሸልማቸውም የሚባርካቸውም ተስፋ የሚያደርግላቸውም። የኢዮብ መጽሐፍ ላይ እንደዚህ አይነት ሙሴ የሚባል ሰው የለም፣ ሕጉ የለም፣ በዚያ ዘመን የነበረ ምንም አይነት ታሪክ የለም። በመሰረቱ ሰውየው የደቡብ አረቢያ ሰው ስለሆነ እስራኤላዊም አይደለም። ኢዮብ አፍተረዋል እስራኤላዊም አይደለም፣ የደቡብ አረቢያ ሰው ሆኖ ግን እግዚአብሔርን የሚፈራ በንጽህና የሚኖር እግዚአብሔር ሲመሰክርለት ባሪያዬ ኢዮብ ይፈራኛል አለና ጻድቅ ነው ይለዋል እግዚአብሔር። አሁን ለኢዮብ መጥቶ ጻድቅ ነህ አይደለም የሚለው እግዚአብሔርና ሰይጣን ናቸው የሚያወሩት ባይዘው እና ምዕራፍ 1 ላይ የምታስታውሱ ከሆነ በኋላ ጊዜ ስታገኙ እንድታነቡ በጣም ኢንተረስቲንግ ነው ባይዘው ታሪኩ። አይዟችሁ ኢዮብ አልፉበታል፣ እናንተን አሁን ታልፋላችሁ ልላችሁ አይደል፣ ዝም ብዬ ነው የምነግራችሁ። ግን ምዕራፍ 1 ላይ የምታስታውሱ ከሆነ እኔ ዝም ብዬ ሳነበው በእውነት ነው የምነግራችሁ በጣም አስደናቂ ነው። የእግዚአብሔር ሉዓላዊ ስልጣን በሰው ህይወት ላይ ሲመጣ የእግዚአብሔርን ዲዛይን ለማስፈጸም እግዚአብሔር ሰውን ምንም ሊያደርገው ይችላል እና እግዚአብሔር ሉዓላዊ ነኝ ነው እዚህ መጽሐፍ ላይ እኔ ሉዓላዊ ነኝ ነው። ኢዮብ የሚባለውን ሰውዬ እግዚአብሔር ቅጥሩን አቋርጦ ገብቶ የፈለገውን አደረገ እግዚአብሔር እና ሰውየው ግን በጣም አስደናቂ ነው። ወደ ቁስሉም ወደ ችግሩም ወደ ሰይጣኑም ሳይሆን ወደ እግዚአብሔር ነው ስቲክ የሚያደርገው። ነገሮችን በሙሉ ዲል የሚያደርጋቸው ከእግዚአብሔር ፖይንት ኦፍ ቪው ነው። ለእግዚአብሔር ወግኖ ነው የሚጨቃጨቀ። ጌታ ይባረክ እና ምዕራፍ 1 ላይ የምታስታውሱ ከሆነ ሰውየው ኦጽ የሚባል አገር ይኖር ነበር ይላል። የሜሶጶጣሚያ ደቡብ ክፍል ነው በሙቱ ባህር ሳይድ ማለት እና የኦጽ አገር ነዋሪው ኢዮብ እግዚአብሔርን ይፈራል። ቀጥሎ ጻድቅ ነው። ልጆች አሉት። በጣም ባለጠጋ ነው። በጣም ይገርማችሁ በአብርሃም ዘመን ነው ኢዮብ የነበረው ሀብት የሚለካው። በእነ አብርሃም ዘመን ነው እንደዚህ አይነት ሀብት የሚለካው። ከዛ በኋላ በእንደዚህ አይነት መንገድ ሀብት አይለካም። ሰውየው ይኖርበት የነበረበት ዘመንም ነው እና በከብት ብዛት በነበረው በአህያ ብዛት በእህል ብዛት ነው የሚለካው እና ሰውየው እጅግ ባለጠጋ ነው፣ የተከበረም ነበር ይላል እና እግዚአብሔርና ሰይጣን ኢዮብ በማያውቅበት መንገድ ነው አይደል የተነጋገሩት። ሰይጣን ወደ እግዚአብሔር ገባ እና በእግዚአብሔር ፊት ቆመ ይላል። የእግዚአብሔር ልጆች ቆመው ሰይጣንም ገብቶ ቆመ እና ድሮ ሰይጣን ይገባ ነበር። አሁን ኢየሱስ መጥቶ ነው እኛ የገባ ነው እና ገብቶ ሲቆም እግዚአብሔር ጠየቀው፣ ከየት መጣ አለው። ምድርን ዞርኳት አለው። ስትዞር ታዲያ ባሪያዬን ኢዮብን አየው አለው። ምድርን ዞርኳት ሲል በሜሶጶጣሚያ አልፏል ማለት ነው። ሰውየው ያለው እዛ አካባቢ ነው። አሁን አፍሪካ መጥቷል። በዚህ ምድርን በሙሉ እሱ መንፈስ ነው፣ እንደኛ እኮ አይራመድም። ዞርኳት ሲለው ባሪያዬን ኢዮብን አየው ሲል አዎ አይቼዋለሁ አለው። ይፈራኛል፣ ይወደኛል፣ ያከብረኛል አለው። አይ በዚህ እንኳን እርግጠኛ እንዳትሆን አለው። እንዴት አለው? አጥራጥረለት ቅጥር ቀጥረለት። በሩቁ እኮ ነው የምናየው እኛ ራሱ ኢዮብን አለው። ለመጨበጥ ራሱ እኮ አንችልም። አንተ አጥረ ሆነው ቅጥሩ በጣም ትልቅ ነው። አጥሩ ትልቅ ነው። እስቲ ቅጥሩን አንሳ፣ ዙሪያው ያለውን ነገር እስቲ ውሰድበትና ያኔ አለው ሰይጣን ይሰድብሃል። እግዚአብሔር ያሳይ። ሰውየው በሰላም ተቀምጦ መንፈሳዊ ዓለም ላይ ነው እንትን አይሰድበኝም አለው እግዚአብሔር። ሰይጣንስ ይሰድብሃል። ሰይጣን ቴምት ሊያደርገው እግዚአብሔር ቴስት ሊያደርገው ማለት እና ሰይጣንን አይሰድበህ ሂድ አለው። ሂድ ሲለው ሰይጣን ሄደ ይልና እግዚአብሔር ቅጥሩን ሲያነሳለት ዳበሰው አይደል፣ ዙሪያውን ነካካው ይላል። ዙሪያውን ሲነካካው ሀብቱ ያለው ቤተሰቡ ያለው ነገር በሙሉ በአንድ ቀን እኮ ነው። እኔ እንደው አንዳንድ ነገር አሁን እኛ መጽሐፉ ላይ ቆመን ነው የምናወራው። ኢዮብስ እየኖረ ነው። እናንተ እስቲ ኢዮብ ጋር ግቡና እዩት። ሰውየው ቁጭ ብሎ በአገር ሰላም ቁጭ ባለበት አንድ ሰው እየሮጠ መጣ ይላል ከአንድ ቦታ። አቤት ሲለው መብረቅ ከሰማይ ወርዶ ከብቶቹን ምናምን በሙሉ ፈጀ እና የነበሩትንም ሰዎች በሙሉ ጨረሰ። እኔስ አለውና ለአንተ መልእክት ለማድረስ ብቻ አመለጥኳል። 4 አመለጥኩ ነው ያሉት። እችን ለመናገር ነው የተረፈው አንድ ሰው ከአራቱም ጋር። ታዲያ ሲለው በሙሉ አለቁ ከብቶች አለ። አንዱ ደግሞ ከአንድ ቦታ ሮጦ መጣ። የምስራቅ አውሎ ንፋስ ተነስቶ መጣ። ልጆች በታላቅ ወንድማቸው ቤት እያሉ ተደግሶ ምናምን እንደዚህ እየበሉ እየጠጡ እያለ ቤቱን ከ4 አንግል መታው። ከዛ ውስጥ ያለው ሰው በሙሉ ከነ ልጆች በሙሉ ሞቱ። ከዛ ባሪያዎቻቸውን በሙሉ አልቋል። እኔ እችን ለመንገር አመለጥኳል። መርዶ ለመንገር እኮ ሰይጣን ራሱ ያስተርፋል። አለቁ አመለጥኩ። አንዳንድ ሰው ነው የተረፈው ከየቦታው። ያም ሰው የተረፈው ለኢዮብ ለማድረስ ነው መልእክቱን። ከየአቅጣጫው መርዶ ሰማ። መጽሐፍ እንደዚህ ይላል፣ ልብሱን ቀደደ፣ በላዩ ላይ አመድ ነሰነሰ፣ ኢዮብ መሬት ተቀመጠ ይላል። ቁጭ አለና በጣም በተለምዶ
አሁን ቸርች እንኳን እኔ ብዙ ሰምቼው አላውቅም። ድሮ ነበር የምሰማው። እግዚአብሔር ሰጣ። ይሄ እኮ ከኢዮብ እኮ ነው የተወሰደው። ባይዘው ቃሉ እግዚአብሔር ሰጣ አለ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን አለ። ምን ማለት ነው? ራሱ ሰውየው ምንድን ነው የገባው? እግዚአብሔር እንዴት ነው የሚያውቀው? ልጆችህ ሞቱ፣ እንትን ተወሰደ፣ ንብረት አለቀ። በአንዲት ቀን ያንን የሚያክል የተከበረ ሰው ብቻውን ቀረ። ብቻውን አስቀረው። እግዚአብሔር ቁጭ ያለበት ወንበር ብቻ ቀረው። ከዛ ሰይጣን ተመልሶ ሄደ። አየኸው አለው ኢዮብን። አዎ አየሁትኝ፣ ዙሪያውን በሙሉ መትቻለሁ፣ እንደዚህ ሆኗል። ግን አይ መች ነካኸው አለው። እንዴት ሲለው ይሄን ሁሉ ብትወስድበትም ሰውየው እኮ መች ነካኸው? ሰው እኮ ይሄንን ሁሉ ለህይወቱ ይከፍላል አለው። ሰይጣን እኮ ነው የሚለው ሲለው ሰውነቱን እስቲ በቁስል ምታዋል እና አቁሰለው ሲለው እግዚአብሔር እንደዚህ ያለ ከነፍሱ በቀር የወደድከውን አድርግበታል፣ ነፍሱ እንዳነካ አለው። በኢየሱስ ክርስቶስ ሰይጣን ተመልሶ መጣ። ቁስሉን በገል አከከ ይላል። እንደዚህ በገል ታውቃላችሁ? በዛ ማከከ አጥቶ ቢጣራ እንደዚህ ይላል አይደል? የባሬ ባሪያ ብጠራው አይሰማኝም አለ። እንደዚህ ይወረዳል። የባሬ ባሪያው አለ እኔ ብጠራውን አለ አይሰማኝም አለ። ያን ያክል ኢዮብ በጣም ወረደና ልክ በዚህ አይነት ሲቃይ ውስጥ እያለ ከሩቅ የነበሩ የኢዮብ 3 ጓደኞች ሰሙ ይላል ስለ ኢዮብ። በልዳዶስ፣ ሶፋርና አንደኛው ማነሱ 3 ናቸው። ኤልፋዝ 3ቱ ሊያጽናኑት እኮ ነው የመጡት። አንዴ እኮ ከባድ ነው። ሊያጽናኑት መጡ ይላል። ከምዕራፍ 3 እስከ ምዕራፍ 31 ከነሱ ጋር ጭቅጭቅ ሊያጽናኑት መጥቶ አሁን አይዞ በርታ ነው እኮ ማጽናናት። መጥቶ እንደዚህ ይሉታል። አይ የተደበቀማ ኃጢአት ሰርተሃል፣ የተሰወረ ኃጢአት አለብህ፣ እግዚአብሔር ጻድቁንማ እንደዚህ አያረግም አሉት። እንዴ እግዚአብሔር እኮ ጻድቅ ነው አሉት። አዎ ይላል ኢዮብ። እና በጽድቅ የኖረን ሰው እግዚአብሔር እንደዚህ ያደርጋል? አንተማ በልብ ውስጥ እኛ ያላወቅነው የተደበቀ አንድማ በደል አለብህ፣ ኃጢአት ሰርተሃል አሉት። አልሰራውም አለ። እኔ ኃጢአት አልሰራውም፣ ኃጢአት አላረኩም። ታዲያ እንዴት ይሄ ሁሉ ወረደ ላይ ሲሉት እኔ ምን አውቃለሁ፣ ይምጣና ሲጠይቀዋለሁ አለ። እግዚአብሔር ይምጣና አዎ እኔና እግዚአብሔር እንጠያየቅ። እኔ በድየው እኔ ኃጢአት ሰርቼ በእኔ ኃጢአት ምክንያት ከሆነ አዎ እግዚአብሔር ይምጣና እስቲ ስለ የትኛው ኃጢአቴ ነው የምትናገረኝ እንደዚህ የምታደርገኝ ልበለው። ጓደኞቹ እሳት ላይ አስቀምጠውት ኢዮብ እንደዚህ አለ፣ እግዚአብሔር ይምጣና እኔና እግዚአብሔር እናውራ። ያው እንደዚህ አልቀጠለም። እግዚአብሔር መጣ ይላል። ያው መጽሐፉ እናንተ እንድታጠኑት ነው። እግዚአብሔር መጣ ይምጣና እንጠያየቅ ሲል እግዚአብሔር መጣ። ኢዮብ አለው አቤት ነው መጥቻለሁ አለ። እኔ እናንተ እንድንጠያየቅ ነው። በል ወገብህን ታጠቅ፣ ወገሙ በል ከኔ ጋር ልታወራ ነው አለው። እኔ እናንተ እኮ ልናወራ ነው፣ በል ታጠቅና ቁም ሲለው ያው እንግዲህ ለክፉ ቀን መቀንደት ምናምን አይጠፋም። ወገቡን ታጠቀ ይላል። ቆመሃል? አዎ። ተዘጋጀው? ልምጣ አለው። አዎ። ከየትም እኮ አይመጣም፣ እዛው ነው ያለው። እንዲዘጋጅ ነው ለሰውየው። በሁሉ ቦታ የሚኖር አምላክ መጣና እንደዚህ አለ። ኢዮብን ስለ ኃጢአቱ አይደለም ያወራው፣ እግዚአብሔር ስለ ማንነቱ ነው የጠየቀው። ኢዮብ አለው አቤት በውኑ ሰማይና ምድርን ስፈጥር የት ነበርካል? ኧረ አልነበርኩ። ይምጣ ልጠይቀው አለ ኢዮብ። እግዚአብሔር መጣና ጠየቀው። የት ነበርካል? ኧረ እኔ አልነበርኩ። ከዋክብትን በሰማያት ላይ ስዘረጋቸው ሳል ኧረ እዛም አልነበርኩም። እግዚአብሔር በቅርብ ጊዜ የሰራውን ነው እያወራ ያለው። የዘላለም አምላክ ነው። በቅርብ የሰራው ሰማይና ምድርን ነው። ሪሰንት እስቲ ምን ሰራው ሲል ሰማይና ምድር ነው በቅርብ የሰራው። ከዋክብትን በስም እየጠራው ሳስገባና ሳስወጣ ሳለው ትጠራለህ እንዲህ አለ። እኔ እኮ ኢዮብ የምትለኝ ይመስለኝ ኮከብ ትጠራለህ አለው። እነ ድብ እነ ምናምን እያልኩ ከዋክብት እጠራለሁ አሉ። ና ግባ፣ ድባው መሽቶብሃል ግባ እሏለሁ። እንትና ጠዋት ነው ውጣ አላል። ከዋክብትን አሰማራቸዋለሁ አሉ። እንደዚህ አይነት አምላክ ነህ አለው። አዎ እንኳን እንዲያረካል ኢዮብ ይሄንን ሁሉ ሲቃይ ሰብስቦ መመረቂያ ቴሲስ ሲጽፍ እግዚአብሔር ትልቅ ነው፣ እኛም እንደዚህ እኔን ያረከኝ አንተና አላቅም ነበር ለካ ምንም ብታረገኝ ልክ ነህ አለ። ክብር ለኢየሱስ ይሁን። ኢዮብ ታውቃላችሁ በአዲስ ኪዳናችን ላይ አንድ ቦታ ብቻ ነው የተጠቀሰው። አንድ ቦታ ተጠቅሷል፣ ግን በጣም የሚገርማችሁ ተጠቅሷል አንድ ቦታ ያዕቆብ 5:11 ላይ ያዕቆብ 5:11 ላይ ከትዕግስት አንጻር ነው የተጠቀሰው። ኢዮብ ታገሰ እና ከትዕግስት አንጻር ተጠቅሷል። ኢዮብ ግን የሚያልፍበት መከራ በጣም ሲበዛበት አንድ ልመና ለምኗል። አንድ ምጥ ኢዮብ 19 ላይ አንድ ቃል አንብብላችሁ እዚሁ እናንተ አውጡት እስቲ አብረን እንድናነብ፣ ምክንያቱም ለምደናል አይደል? አውጥተን ማንበብ። ኢዮብ 19:25 ላንብብላችሁ፣ እስከታች ድረስ ላንብብላችሁ። እንደዚህ ይላል ከ25 ጀምሮ የሚቤዠኝ ሕያው እንደሆነ በመጨረሻም በምድር ላይ እንደሚቆም አውቃለሁ። ቆዳዬ ቢጠፋም ከስጋዬ ብለይም እግዚአብሔርን አየዋለሁ። ሌላ ሳይሆን እኔው በገዛ ዓይኔ እኔ ራሴ አየዋለሁ። ልቤ በውስጤ ምንኛ በጉጉት
ጉጉት ዛለ። የችግሩ መንስኤ በውስጡ አለ፣ እኛ እንዴት እናሳድደዋለን ብትሉ ቁጣ በሰይፍ መቀጣትን ያስከትላልና ራሳችሁ ሰይፍን ፍሩ፣ በዚያን ጊዜ ፍርድ እንዳለ ታውቃላችሁ ይላል። በጣም ይገርማችሁ ቁጥር 25 ላይ ፕሪዲክት ነው አይደል ያደረገው? መተንበይ ሳይሆን ቀድሞ ሊሆን ያለው ነገር ገባው። የሚቤዠኝ ሕያው እንደሆነ በመጨረሻም በምድር ላይ እንደሚቆም አውቃለሁ አለ። በእኔና በእግዚአብሔር መካከል ምዕራፍ 9 ላይ ወደኋላ ተመልሳችሁ እናንተ በኋላ ጊዜ ታገኙ አንብቡ። በእኔና በእግዚአብሔር መካከል የሚቤዠኝ ይመጣል። እኔ በእግዚአብሔር ፊት መቆም አልችልም። እኔ አሁን በእግዚአብሔር ፊት እንደዚህ ፊት ለፊት እግዚአብሔርን አግኝቼ እንዲህና እንዲያ ልለው አልችልም። አዎ የሚቤዠኝ ይመጣል አለ። በምድር ላይ ይቆማል። በእኔና በእግዚአብሔር መካከል መሬት ላይ መጥቶ ይቆምልኛል አለ። እኔና እግዚአብሔር መሃል ገብቶ እንደዚህ እማልፍበትን ሲቃይ ነግሮልኝ ይቤዠኛል። ነፃ አውጪ ይመጣል አለና በምድር ላይ ይቆምልኛል። አሁን ኢዮብ ባለበት ሰዓት ላይ እንግዲህ አንድ ቀን እግዚአብሔር ነፃ ያወጣኛል ነው። ሆል ግን በመጽሐፍ ቅዱሳችን እኛ ጠቅላላ የመጽሐፍ ቅዱስ መጽሐፍት እጃችን ላይ ስላሉ ግልጽ ነገር ይገባናል። እግዚአብሔር ይሄንን ሰው በዚህ ውስጥ እያሳለፈ ስለምን እየተናገረ እንደሆነ እኛ በጣም በግልጽ ይገባናል። የሚቤዠን ይመጣል፣ ነፃ አውጪ ያው ይመጣልናል። ማናችንም በንጽህናችንም ይሁን በመከራችን በእግዚአብሔር ፊት መቆም አንችልም። እኔ ልቆም አልችልም ማለት በእግዚአብሔር ፊት ኃጢአተኛ አይደለሁም ማለት የማልፍበት ይሄ ሁሉ ሲቃይም ደግሞ የኃጢአቴ ውጤት አይደለም፣ አልበደልኩም ማለት ምንም በንጽህና ቆሜ እግዚአብሔር በእኔ ህይወት ላይ ይሄንን እያደረገ እንኳን ቢሆን በንጽህና ቆሜ ይሄን ሁሉ እየተቀበልኩ እንኳን ቢሆን ስለዚህ ጉዳይ በእግዚአብሔር ፊት ቆሜ ማስረዳት አልችልም። ንጹህ ነኝ አለ። አዎ የማልፍበት መንገድ ደግሞ የኃጢአቴ ውጤት አይደለም አለ። አዎ በድዬ አይደለም እግዚአብሔር የሚያሰቃየኝ፣ ግን የፈለገ ንጹህ ብሆን እግዚአብሔር በላይ ላይ ይሄን ሁሉ ቢያወርድብኝም በእግዚአብሔር ፊት ቆሜ ግን ስለዚህ ጉዳይ ማውራት ግን አልችልም። የሚቤዠኝ ይመጣል። በእኔና በእግዚአብሔር መሃል የሚቆም አለ አለ ኢዮብ። ይሄንን ሲናገር ቅድም ነግሬያቸዋለሁ። እስራኤላዊ አይደለም፣ የአረቢያ ሰው ነው። የክህነት አገልግሎት ገብቶታል። ምናልባት ልጆቼ ከበደሉ እያለ መስዋዕት ያቀርባል። የክህነት አገልግሎት ያውቃል። ስለዚህ አንድ ቀን ቤዛ ይመጣልኛል አለ እና በእኔና በእግዚአብሔር መሃል ይቆምልኝ። ምዕራፍ 9 ላይ እንደውም የሚለው ምንድነው? በእኔና በዳኛው መሃል ይቆማል። እግዚአብሔር ፈራጅ ነው አለ። እግዚአብሔር ሁሌ ልክ ነው አለ። እኔን ግን ነፃ ለማውጣት በመካከል ይገባልኛል። እግዚአብሔር አይሳሳትም። አዎ እኔ የማልፍበት መንገድ ባይገባኝም እግዚአብሔር ግን ልክ ነው። እኔ አልገባኝም አለ። ክርክሩ እኮ ረጅሙ ምዕራፍ እኮ ክርክር የሆነበት ምክንያት እኔ አልገባኝም። እነሱስ ኃጢአተኛ አይደለሁም፣ እግዚአብሔር ጻድቅ ነው ይላል። አንተ የምትሄድበት መንገድ እኮ ልክ ስላልሆነ እኔ ኃጢአተኛ አይደለሁም፣ እግዚአብሔር ግን ጻድቅ ነው። ይሄ ነገር ግን ለምን እንደሆነ አልገባም። አንድ ቀን ግን ነፃ እንደምወጣ እርግጠኛ። ተቤዤ ይመጣል፣ በእኔና በሱ መሃል መሬት ላይ ይቆም። ኢትስ ኢንካርኔሽን። በእኔና በእግዚአብሔር መካከል ቆሞ ስለ እኔ ማብራራት ማስረዳት የሚችል ምንም ንጹህ በሆን በእግዚአብሔር ፊት መቆም አልችልም። እሱ ነው የሚቆመው በእኔና በእግዚአብሔር መሃል አለ። የፈለገ ንጹህ በሆን የእኔ ጽድቅ በእግዚአብሔር ፊት የመርገም ጨርቅ ነዋል። የፈለገ ለእግዚአብሔር ወግኜ ብኖር የእግዚአብሔርን ጽድቅ ኮፓፓ ላረገው መመጠን አልችልም። በእግዚአብሔር ፊት ብቅ ብል ያጠፋኛል። እግዚአብሔር ሉዓላዊ ነው። ሶቨሪን ጋድ የሚል አንደርስታንድ አረኳል። እግዚአብሔር ሉዓላዊ ነው። ከሰማይ ተጭኖ ይምጣ እንጂ እግዚአብሔር ኢንፍሉዌንስ ሊያደርግ ከመጣ አንተ ወደ ላይ ልትሰብረው አትችልም። እግዚአብሔር ከመጣ ማንም እግዚአብሔርን ሐሳብ ሊያስቀይር እና በእኔና በእግዚአብሔር መሃል መሬት ላይ መጥቶ ቆሞ የሚቤዠኝ አንድ ይመጣል። እሱን ተስፋ አደርጋለሁ። ነፃ አውጫችን ኢየሱስ ነው። ኢዮብ ለምን በእንዲህ አይነት ሲቃይ ውስጥ እንደሚያልፍ አስረዳው። እግዚአብሔር ለከበረ ነገር እያዘጋጀህ ነው። በዚህ ሁሉ ሲቃይ ውስጥ የሚያሳልፈው እያነጣረህ ነው። ምንም ሌላ ፕሮግራም የለም። ሲጨቃጨቁ የጥበብ ቃል ሲያወሩ ፖኤቲክ ነው እንዳልኳችሁ። መጽሐፉ በግጥም መልክ ነው የተቀመጠው። ሰዎች ውስጥ ሊቃውንት ናቸው ባይዘው የሚያወሩትን ብሰሙ እኮ እንደው በእግዚአብሔር ሳይድ ስላልቆሙ ነው እንጂ የተወራ ወሬ እኮ ምን አይነት ዕውቀት ነው የሚፈሰው ተላያቸው ላይ። በእግዚአብሔር በኩል የቆሙ መስሏቸው ለእግዚአብሔር ወግነው ኢዮብን እኮ እንዴት እንደሚቀጠቅጡት ቀጥቀጥ ብትንትኑ ነው ያወጡት። ግን ዊዝደማቸው ይገርም። ኤሎሂም ሰማ እስካሁን ሰማው አላ 30 ምዕራፍ ሙሉ ሰማ። ታውቃለህ ይሄን ሁሉ ቀን ስታወሩ ሰምቻለሁ። እስቲ ዝም በሉ እኔ ላውራ እንዴ። እንዲህ አይነት ወጣቶች ይብዙልኝ። ወጣት ኢዮብ አለው ለምን ይመስላል በዚህ ውስጥ የምታልፈው ብሎ እግዚአብሔር በላይ ላይ የከበረ አጀንዳ ስላለው ነው። ለበለጠ ነገር ተዘጋጅ አለው። ለምዕራፍ 42 ተዘጋጅ እኮ ማለት ነው። እግዚአብሔር ለብዙ የከበረ ነገር አቅዶሃል። አታበላሽበታል። ታገስ፣ ጨርስ። በዚህቹ ትንፋሽ ጨርሳለሁ። እንዳትቀይር ሐሳብ። ልክ ነህ፣ ጥሩ እንትን ላይ ነው ያለ ስቴጅ ልክ ነው፣ እንዳትለውጠው። ጨርስ፣ በዚሁ አለ። ታገስ። መቼስ አሁን እኔ እናንተን አሁን እንደዚህ አይነት ነገር አለም እየሰበኳቸው ያሉትን ጌታ ሊመጣ በደጅ ስለሆነ አቋም ሳንቀይር ኢየሱስ እስኪመለስ ድረስ እንደዚች ሁሉ በጽድቅ ጨክኖ መኖር ነው መከራ። ለወንጌል እውነት እንደሚገባ መመላለስ ነው መከራ። ለተቀበላችሁት ለዚህ ወንጌል ተቃራኒ ከሆነው ከዚህ ዓለም ጋር ፋይት አድርጎ መጨረስ ነው አሁን መከራው። ልባችሁን የሚያማልለው ልባችሁን የሚወስደው ነገር አሁን ምናልባት የሆነ ነገራችሁን እያሳጣችሁ ላይሆን ይችላል። አንዳንድ ነገር እየሰጣችሁም ሊሆን ይችላል። እምቢ ብሎ መሄድ ሊሆን ይችላል። አሁን ቻሌንጁ አልፈልግም ማለት ሊሆን ይችላል። አሁን ነፍስን የሚያሰቃየ እኔ በእግዚአብሔር ቤት ውስጥ እንደ ሪዋርድ የምጠብቀው
3000 ከብት 4000 ግመል ምናምን ይል። ለምታልፉት ህይወት ክብሩ ሰማይ፣ ለምትጨክኑት ጭካኔ ዛሬ የምትወስኗት በጣም ጥቂት የምትመስሏ ውሳኔ ዘላለማችሁ ላይ ክብር አላት። ማንም ሰው ሳያያችሁ እናንተና እግዚአብሔር ብቻ ክብር ለማግኘትም ለመመስገንም ለመዋረድም ለመሰደብም ሳይሆን እኔና እግዚአብሔር ብቻ በምናልፋት በእያንዳንዷ በጓዳ በስውር ለእግዚአብሔር ብላችሁ የምትወስኗት እያንዳንዷ ውሳኔ ሰማይ ሽልማት አላት። እግዚአብሔር በላይ ላይ የከበረ አጀንዳ ስላለው ነው። ለበለጠ ነገር ተዘጋጅ። እግዚአብሔር ለብዙ የከበረ ነገር አቅዷል። ለምታልፉት ህይወት ክብሩ ሰማይ፣ ለምትጨክኑት ጭካኔ ዛሬ የምትወስኗት በጣም ጥቂት የምትመስሏ ውሳኔ ዘላለማችሁ ላይ ክብር አላት። ታገሱ።